ታሪካችን የሚጀምረው እንደ አውሮፓውያን አቆጣጠር በ1942 ዓመተ ምህረት ሁለተኛው የዓለም ጦርነት ተፋፍሞ በናዚው ሂትለር የምትመራው ጀርመን ደግሞ ዓለምን እያርበደበደች በነበረበት ወቅት ሲሆን ሃይድራ በመባል የሚታወቀው የናዚ ክንፍ መሪ የሆነው ዮሐን የተባለ ሰው ጀርመን ውስጥ የምትገኝን አንዲት ትንሽ መንደርን በወታደሮቹ ሲወር እየተመለከትነው ነው። ዮሐን መንደሯን የወረረበት ምክንያት ቴዘራክት በመባል የሚታወቀውን ከአጽናፈ ዓለማት መፈጠር በፊት የነበረ ልዩ ኃይል ያለውን ድንጋይ ፈልጎ ስለነበር የዮሐን ወታደሮች ቴዘራክቱ ተደብቆ ያለበት ቤተክርስቲያን ውስጥ ሰተት ብለው ይገባሉ። ቤተክርስቲያን ውስጥ እንደገቡም የዮሐን ወታደሮች የቤተክርስቲያኑን ጠባቂ ሽማግሌ ቴዘራክቱን የት ነው የደበቅከው ብለው እንዲነግራቸው ቢያንገላቱትም ሽማግሌው ግን ስለሚጠይቁት ነገር ምንም የሚያውቀው ነገር እንደሌለ ለዮሐን ወታደሮች ይነግራቸዋል። በዚህም መካከል ባለ ግርማ ሞገሱ ዮሐን እየተንጎማለለ ወደ ቤተክርስቲያኑ በመግባት ቤተክርስቲያን ውስጥ የነበረን ጥንታዊ የንጉሥ መቃብር ሲከፍተው ውስጡ ብርጭቆ የመሰለ ነገር ተቀምጦ ያገኛል። ነገር ግን ዮሐን ብርጭቆ መሳዩ ዕቃ ቴዘራክቱ እንዳልሆነ ስላወቀ መሬት ላይ ጥሎት ይሰባብረዋል። ቀጥሎም ቴዘራክቱን የት ሊደብቁት እንደሚችሉ ቦታውን ሲያስስ ቆይቶ ግድግዳ ላይ ምስጢራዊ ቁልፍ ስላገኘ ቁልፉን እንደተጫነው ግድግዳው ይከፈትና ከውስጡ አንድ ትንሽዬ ሳጥን አግኝቶ ሳጥኑን ሲከፍተው ከውስጡ ደማቅ ሰማያዊ ብርሃን ያበራለታል። ዮሐንም ቴዘራክቱን በማግኘቱ ተደስቶ ሊሄድ ሲል የቤተክርስቲያኑ ሽማግሌ በእጁ የያዘው ነገር ከሚያስበው በላይ አደገኛ እንደሆነና መጥፊያው ሊሆን እንደሚችል ነግሮ ዮሐንን ሊያስጠነቅቀው ቢሞክርም ዮሐን ግን ሽማግሌውን በጥይት ገድሏቸው ከወታደሮቹ ጋር መንደሩን ለቆ ይወጣል። እሺ ሰዎች፣ የምንሰራው ስራ የሚመቻችሁ ከሆነና በምላሹ ደግሞ እናንተኛም በትንሹ ማገዝ ከፈለጋችሁ ቻናላችንን ሰብስክራይብ፣ ይህን ቪዲዮ ደግሞ ላይክ አድርጉት። በዛው ወቅትም በኒውዮርክ ከተማ ውስጥ ደግሞ ለሁለተኛው የዓለም ጦርነት ወታደሮች እየተመለመሉ ባሉበት ወቅት ስቲቭ የተባለ አንድ ቀጫጫና አጭር ልጅ ውትድርና ለመሄድ ለአምስተኛ ጊዜ አመልክቶ ነገር ግን በሰውነቱ ደቃቃነት እንዲሁም ባለበት የተለያየ የጤና እክል ምክንያት ወታደር መሆን እንደማይችል ይነገረዋል። ስቲቭ ምንም እንኳን በሰውነቱ አቅመ ቢስ ቢሆንም በልቡ ግን ከአንበሳ የበለጠ ደፋር ስለነበር ሀገሩን እንዲያገለግል ዕድል እንዲሰጡት ቢማጸንም ልመናው ሳይሳካ ቀርቶ ስቲቭ እንዳዘነ ከማመልከቻው ስፍራ ይባረራል። ያን ቀንም ስቲቭ ሐዘኑን ሲኒማ ቤት ገብቶ ፊልም በማየት ሊረሳ እየሞከረ ሳለ አንድ ጎረምሳ ሲኒማ ቤት ውስጥ እየጮኸ በመለፍለፍ ፊልም ላይ የገባውን ሕዝብ መረበሽ ይጀምራል። ደፋሩ ስቲቭም የሚበጠብጠውን ሰውዬ አፉን ዘግቶ እንዲቀመስ ሲነግረው ጊዜ ሰውየውም ከስቲቭ በሰውነት ግዝፈት ይበልጥ ስለነበር ስቲቭን ከሲኒማው ይዞት ወጥቶ ይቀጠቅጠው ይጀምራል። ስቲቭም ምንም እንኳን ለመፋለም አቅም ቢያንሰው ነገር ግን የቆሻሻ መክደኛን ብረት እንደ ጋሻ በመጠቀም ሰውየውን ሊደባደበው እየሞከረ ሳለ የስቲቭ የልብ ጓደኛ የሆነው ቤኪ የተባለ ወታደር ቦታው ላይ መጥቶ ሰውየውን በመቀጥቀጥ ጓደኛው ስቲቭን ከወጠጤው ጎረምሳ ይታደገዋል። የስቲቭ ጓደኛ ቤኪ በጉብዝናው የተመሰከረለት ምርጥ ወታደር ሲሆን ስቲቭም ወታደር እንዲሆንና ውትድርና እንዲሄድ ያነሳሳው የጓደኛው ቤኪ ጀግንነት እንደሆነ እንገነዘባለን። ያን ዕለት ምሽትም ቤኪና ስቲቭ ሃዋርድ የተባለው ሃዋርድ ማለት የአይረን ማን አባት ማለት ነው። አይረን ማንን አይታችሁታል? የሰራሁትን ሃዋርድ የተባለ ሰው ያዘጋጀውን የቴክኖሎጂ አውደ ርዕይን ታድመው ሲጎበኙ ከቆዩ በኋላ ወደ ቤታቸው ሊሄዱ ሲሉ ቤኪ ስቲቭን ከዚህ በኋላ ወታደር ለመሆን ከሚለፋ ሌሎች ስራዎችን ቢሰራ የተሻለ እንደሆነ ይመክረዋል። ስቲቭ ግን በባሌም ሆነ በቦሌ ሀገሬን በውትድርና ማገልገል አለብኝ ብሎ ከቤኪ ጋር ሲጨቃጨቅ አጠገባቸው ቆሞ የነበረ ዶክተር አብርሃም የተባለ ዕውቅ ጀርመናዊ ሳይንቲስት ጭቅጭቃቸውን ይሰማቸዋል። በቀጣዩ ቀን ስቲቭ በድጋሚ ለውትድርና አመልክቶ የአካል ብቃት ምዘና ሊደረግለት ሆስፒታል ውስጥ ተቀምጦ ሳለ ዶክተር አብርሃም መጥቶ ራሱን በማስተዋወቅ ምንም እንኳን ጀርመናዊ ቢሆንም አሁን ላይ ግን ጀርመንን ተቃውሞ ጦርነቱን ለመቋጨት እየሰራ እንደሆነ ለስቲቭ ይነግረዋል። አብርሃምም ቀጥሎ ስቲቭን ለምን ወታደር ሊሆን እንደፈለገ ሲጠይቀው ስቲቭም ጨቋኞችን አምርሮ እንደሚጠላ በመግለጽ ናዚዎች ደግሞ የሚጠላቸው አይነት ጨቋኞች ስለሆኑ ሊታገላቸው እንደሚፈልግ ለዶክተር አብርሃም ያስረዳዋል። አብርሃምም በቅርቡ ለሚያደርገው ልዩ የሳይንሳዊ ሙከራ ደፋር ወታደሮችን እየመለመለ ስለሆነ ስቲቭንም የዚህ ውትድርና ስልጠና አባል እንዲሆን እንደመረጠው ነግሮት ሁለቱ ይለያያሉ።
ጀርመን ውስጥም ዮሐን የሰረቀውን ቴዘራክት ወስዶ ዞላ ለተባለ ብሩህ ጭንቅላት ላለው ሳይንቲስት በመስጠት ሳይንቲስቱ ዞላን የቴዘራክቱን ኃይል ተጠቅሞ አውዳሚ መሳሪያ እንዲሰራ ባዘዘው መሰረት ዞላ ከቴዘራክቱ ውስጥ ኃይሉን መጥቶ መውሰድ ይሳካለታል። ስቲቭን በአብርሃም ተመርጦ ለውትድርና ስልጠና እንደሄደ ስልጠናውን የሚመሩት ሰዎች ኮሎኔል ፊሊፕስና ኤጀንት ካርተር የተባለች ቆንጂዬ ነገር ግን አደገኛ ሴት እንደሆነች ስቲቭ ይመለከታል። ስልጠናውም ተጀምሮ ምልምል ወታደሮቹ የሚታዘዙትን ሁላ በብቃት ቢወጡም ስቲቭ ግን ባለበት የሰውነት መቀንጨር ምክንያት ከሌሎቹ ምልምሎች እኩል ተልእኮዎችን መፈጸም እያቃተው በጣም መቸገሩን ይቀጥላል። ኮሎኔል ፊሊፕስም ከምልምሎቹ መካከል የስቲቭ መኖር ደስ ባይላቸውም ነገር ግን የአብርሃምን ትዕዛዝ ለማክበር ሲሉ ስቲቭን ሳያባርሩት ይቀራሉ። አንድ ቀንም ከስልጠና በኋላ ፊሊፕስ የተሰቀለውን ባንዲራ ቀድሞ ያወረደ ሰው ከቆንጆዋ ካርተር ጋር በመኪና ወደ ካምፕ እንደሚመለስ በመናገራቸው ምልምል ወታደሮቹ በሙሉ ባንዲራውን ለማውረድ መራኮት ይጀምራሉ። ሆኖም ግን የባንዲራው ዘንግ ብረት የሚያንሸራትት ስለነበር አንዳቸውም መውጣት ሳይችሉ ቀርተው ተስፋ ቆርጠው ዘወር እንዳሉ ስቲቭ ባንዲራውን እንዲቆም ያደረገውን ብሎን ከስር ነቅሎ የብረት ዘንጉን በመጣል ባንዲራውን በቀላሉ በእጁ ያስገባል። ካርተርም በስቲቭ ብልሃት ተገርማ ፈገግ እንዳለች ይዛው ወደ ካምፕ ትመለሳለች። በመነጋታውም ዶክተር አብርሃም ከፊሊፕስ ጋር ሲነጋገር አብርሃም ለሳይንሳዊ ሙከራ ስቲቭን እንደመረጡት ለፊሊፕስ ሲነግረው ኮሎኔሉ ፊሊፕስ ግን ስቲቭ ምንም የወታደራዊ አቋም እንደሌለው በመግለጽ ቻርሊ የተባለ ሌላ ወታደር እንዲመረጥ አብርሃምን ሊያሳምነው ይሞክራል። አብርሃም ግን ስቲቭ ደፋርና መልካም ልብ ያለው እንደሆነ ለፊሊፕስ ሲገልጽለት ጊዜ ፊሊፕስ ማን ጀግና እንደሆነ ለማየት ወዲያውኑ አርቲፊሻል ቦምብ ነቅሎ ወደ ምልምሎቹ ወታደሮች ይወረውራል። በዛው ቅጽበትም ቦምቡን ያዩት ምልምል ወታደሮች ተበታትነው ድራሻቸው ሲጠፋ ስቲቭ ግን ራሱን መስዋዕት አድርጎ ቦምቡ ላይ በመተኛት ሌላ ሰው እንዳይጎዳ ለማድረግ ይሞክራል። ኮሎኔል ፊሊፕስም አብርሃም ስለ ስቲቭ የተናገረው እውነት መሆኑን ቢያምንም ነገር ግን አሁንም ቢሆን ስቲቭ በነበረበት ጤና እክል ምክንያት መመረጡ ደስ ሳይለው ይቀራል። ያን ዕለት ማታም አብርሃም ወደ ስቲቭ በመምጣት ነገ ለሚከናወነው ሳይንሳዊ ሙከራ እንደተመረጠ ገልጾለት ሲያበቃ ሳይንሳዊ ሙከራው ከተሳካ ስቲቭን ልዩ ጥንካሬ ወዳለው አደገኛ ወታደር እንደሚቀይረው ይነግረዋል። አብርሃምም ቀጥሎ ከተወሰኑ ዓመታት በፊት ዮሐን ለተባለው ሃይድራ የሚባለውን የናዚን ክንፍ ለሚመራ ሰው ሲሰራ ልዩ ብቃት የሚያጎናጽፋቸውን መድኃኒት ሰጥቶ የነበረ ሲሆን ምንም እንኳን ዮሐን ልዩ የሆነ ጥንካሬ መጎናጸፍ ቢችልም የመድኃኒቱ ሳይድ ኢፌክት ግን በዮሐን ሰውነትና ቆዳ ላይ ችግር እንደፈጠረበት ለስቲቭ ይነግረዋል። በመጨረሻም አብርሃም ለስቲቭ ይሄ ሳይንሳዊ ሙከራ መድኃኒት ሰርቶ ስቲቭ ኃይል ካገኘ በኋላ አሁን ያለው ሀገር ወዳድነትና ጥሩ ሰውነቱን እንዳይቀይር ቃል አስገብቶ ሲያበቃ ተለይቶት ይሄዳል። ጀርመን ውስጥ ደግሞ ዮሐን ለሱ ከሚሰራው ሳይንቲስቱ ዞላ ጋር ሲነጋገር ዶክተር አብርሃም ኒውዮርክ ውስጥ ልዩ ኃይል የሚሰጠውን ሳይንሳዊ ሙከራ ነገ ሊያደርግ እንደሆነ መስማቱን ገልጾለት ነገር ግን ይሄ ከመሆኑ በፊት በእነሱ ሰላይ አማካኝነት የአብርሃምን መድኃኒት አሰርቆ አብርሃምን እንደሚያስገድለው ለዞላ ይነግረዋል። በቀጣይም ቀን ስቲቭ ከቆንጂየዋ ካርተር ጋር በመሆን ሳይንሳዊ ሙከራ ወደሚካሄድበት ላብራቶሪ እንደደረሰ ዶክተር አብርሃም ስቲቭን ራሱ ባዘጋጀው ልዩ መድኃኒት እንደሚወጋውና መድኃኒቱ በጣም በፍጥነት የስቲቭን ጡንቻዎች እንዲያሳድጋቸው ከፍተኛ የኤክስሬ ጨረር ወደ ሰውነቱ እንደሚለቁበት መግለጫ ይሰጠዋል። ቀጥሎም ስቲቭ ማሽን ውስጥ እንዲገባ ተደርጎ ልዩ ኃይል የሚሰጠውን መድኃኒት ወደ ሰውነቱ እንደተወጋ ማሽኑ ተዘግቶ ስቲቭ ከፍተኛ መጠን ያለው የኤክስሬ ጨረር ይለቀቅበታል። ይህም ሂደት ስቲቭን ክፉኛ ስላሳመመው ከፍተኛ ድምፅ አውጥቶ መጮህ በመጀመሩ እነ ዶክተር አብርሃም ሂደቱን ሊያስቆሙ ቢሞክሩም ስቲቭ ግን ዝም ብለው ሂደታቸውን እንዲቀጥሉ በማሳሰቡ ለአንድ ደቂቃ ያህል በከፍተኛ የኤክስሬ ጨረር ሰውነቱ እንዲመታ ተደርጎ ሙከራቸው ይጠናቀቃል። ቀጥሎም ስቲቭ ገብቶበት የነበረው ማሽን ሲከፈት እጅግ በሚያስደንቅ ሁኔታ የስቲቭ የሰውነት ጡንቻዎች ከሚባለው በላይ ዳብረው እንዲሁም ቁመቱ ሳይቀር ረዝሞ ሌላ ሰው መስሎ ይወጣል። የዶክተር አብርሃም ሙከራ በተሳካ ሂደት በመከናወኑ ሁሉም ተደስቶ ባለበት ወቅት ግን ዮሐን የላከው ቅጥር ነፍሰ ገዳይ አካባቢውን በቦምብ አጋይቶ ሁሉም በመተራመስ ላይ ሳሉ ቅጥር ነፍሰ ገዳዩ አብርሃምን በጥይት ተኩሶ መጥቶት ከስቲቭ የተረፈውን መድኃኒት በመያዝ ከአካባቢው ማምለጥ ይጀምራል። ስቲቭም የዶክተር አብርሃምን ነፍስ ለማትረፍ ቢሞክርም አብርሃም ግን ብዙ ደም ፈሶት መትረፍ ሳይችል ይቀራል። በዚህም ወቅት ስቲቭ ቅጥር ነፍሰ ገዳዩን ሰውዬ ማምለጥ ከመቻሉ በፊት ከኋላው እየሮጠ መከተል ቢጀምርም
ገዳዩ ግን ውጭ ላይ የጠበቀው የነበረ ሹፌር ስለነበር መኪናው ውስጥ ገብቶ ውጭ ያሉትን ፖሊሶች ላይ ተኩሶ መፈርጠጡን ይቀጥላል። ኤጀንት ካርተርም በበኩሏ ሽጉጧን ይዛ ከነፍሰ ገዳዩ መኪና ፊት ለፊት በመቆም አከታትላ ተኩሳ የነፍሰ ገዳዩን ግብረ አበር ብትገድለውም ነፍሰ ገዳዩ ግን መኪናውን ማብረር ቀጥሎ ካርተርን ከመቅጨቱ በፊት ስቲቭ ደርሶ ካርተርን ያድናታል። ቀጥሎም ስቲቭ ሰዋዊ ባልሆነ ፍጥነት መኪናው ላይ ሮጦ ደርሶበት የነፍሰ ገዳዩን መኪና እንዲገለበጥ ያደርገዋል። ሆኖም ግን ነፍሰ ገዳዩ ከተገለበጠው መኪና ፈጥኖ ወጥቶ ውሃ ላይ አቁሞት ወደ ነበረችው ትንሽዬ ዘመናዊ ሰርጓጅ መርከብ በመግባት ማምለጡን ይቀጥላል። ስቲቭ ግን ከያዘ የማይለቅ ሰው ስለነበር ነፍሰ ገዳዩን ውሃው ውስጥ ተከታትሎት በመግባት ከማምለጡ በፊት ገዳዩን ከሰርጓጅ መርከብ ጎትቶ አውጥቶ መሬት ላይ አሽቀንጥሮ ይወረውረዋል። ሆኖም ግን ቅጥር ነፍሰ ገዳዩ በአሜሪካን እጅ ከምወድቅ በማለት በአፉ ይዞ የነበረውን መርዝ በመንከስ ወዲያውኑ አረፋ ደፍቆ ይሞታል። የሃይድራው መሪ ዮሐንም የዶክተር አብርሃምን ልዩ መድኃኒት በእጁ ማስገባቱ ባይሳካለትም ትልልቅ የሚባሉ የናዚ አመራሮችን በመጥራት ቴዘራክት የሚባለውን ልዩ ቁስ ተጠቅሞ ከኒኩሌር የበለጠ አውዳሚ መሳሪያዎችን መስራቱን ይነግራቸዋል። አመራሮቹ ግን ይሄ ቴዘራክት በሚባለው ነገር የማያምኑ ስለነበሩ ዮሐንን እንደ ሕፃን ልጅ አስማትና ምትሃታዊ ነገር ላይ ጊዜውን በማባከኑ ማሾፍ ሲጀምሩበት ዮሐን ከቴዘራክት የተሰራውን መሳሪያ ተጠቅሞ የናዚ አመራሮች ላይ በመተኮስ ሁሉንም ከመቅጽበት አትንኖ ያጠፋቸዋል። እነ ኮሎኔል ፊሊፕስን በበኩላቸው የናዚ ቡድን እንግሊዝን ለመውረር እንቅስቃሴ መጀመሩን ተከትሎ ሁሉንም ወታደሮቻቸውን ይዘው ወደ እንግሊዝ ቢያመሩም ኮሎኔል ፊሊፕስ ግን ስቲቭ ከፍተኛ ወጪ የወጣበት የምርምር ውጤት በመሆኑ ምክንያት ጦር ሜዳ ሄዶ ጉዳት እንዲደርስበት ካለመፈለግ ውጊያው ላይ በቀጥታ እንዳይሳተፍ ለአሜሪካ ሴናተሮች ትዕዛዝ ያስተላልፋሉ። ይህን ተከትሎም ሴናተሮቹ ስቲቭ በውጊያ ላይ ያሉ ወታደሮች ጋር በመዞር ማበረታቻ ንግግር እንዲያደርግና ወታደራዊ ቲያትሮችን እንዲያቀርብ ስላዘዙት ስቲቭን በየሀገሩ እየዞረ የጦር ግንባር ላይ ላሉ ወታደሮቹ ቲያትር ማቅረብ ይጀምራል። ለቲያትር ነው ያን ሁሉ ብር ያወጡበት። በተጨማሪም ስቲቭ የተለያዩ ወታደራዊ ፊልሞች ላይ መተወን በመጀመሩ ስቲቭ በጥቂት ጊዜያት ውስጥ ታዋቂነትን ተቀዳጅቶ ቁጭ ይላል። ከዕለታት አንድ ቀንም ስቲቭ ጣሊያን ውስጥ ላሉ ወታደሮች ትርኢት ለማቅረብ ሄዶ ሳለ ወታደሮቹ ስቲቭ ላይ ሲያሾፉበት ቆይተው አንድ ቀን እንኳን ተዋግቶ የማያውቅ ሰው ምንም እንደማያነቃቃቸው በመግለጽ የያዙትን የሚበላ ነገር ወደ ስቲቭ በመወርወር ስቲቭን አሳፍረው ከመድረክ ያወርዱታል። ስቲቭን መድረክ ላይ በገጠመው ነገር ልቡ ክፉኛ ተሰብሮ ብቻውን ተቀምጦ ሳለ ካርተር መታ ታወራው ትጀምራለች። በዚህም ጊዜ ስቲቭ ፍላጎቱ ተራ ቲያትረኛ መሆን ሳይሆን ወደ ጦር ግንባር ሄዶ በመዋጋት አገሩን ማገልገል እንደሆነ ለካርተር ሲነግራት ካርተርም ይሄ ብቃት እንዳለው ምንም እንደማትጠራጠር ለስቲቭ ትነግረዋለች። ስቲቭን በንግግራቸው መሃል ጓደኛው በኪ መራዊ የነበረው የጦር ሰራዊት በሃይድራ ክንፍ መያዙን በመስማቱ ስቲቭ ፈጠን ብሎ ወደ ኮሎኔል ፊሊፕስ በመሄድ በጠላት የተያዙትን ወታደሮች ነፃ እንዲያወጣ እንዲፈቅዱለት ፊሊፕስን ይጠይቃቸዋል። ፊሊፕስ ግን ቦታው በጠላት ከመጠን በላይ ስለተከበበ በጣም አስቸጋሪ እንደሆነ ገልጸው መሄድ እንደማይችል ቢነግሩትም ስቲቭ ግን አሁን ስለበቃው የፊሊፕስን ትዕዛዝ በመጣስ ያንኑ ምሽት ወደ እነ ቤኪ ለመሄድ መዘጋጀት ይጀምራል። ካርተርም የስቲቭን እቅድ ተረድታ ልታስቆመው ብትሞክርም ነገር ግን ስቲቭ ለመሄድ ያለውን ቁርጠኝነት ስትመለከት ጊዜ ስቲቭን ለማገዝ በመወሰን ያንኑ ምሽት ካርተር ከሃዋርድ ጋር በመሆን ስቲቭን በአውሮፕላን ይዘውት ሃይድራዎች የሚገኙበት ስፍራ ወስደው ስቲቭ በፓራሹት ከአውሮፕላኑ ላይ ይወርዳል። የስቲቭ ጓደኛ ቤኪና ወታደሮቹ የታሰሩበት ስፍራም በቴዘራክቱ አማካኝነት የተመረቱ መሳሪያዎች የሚገኙበት ፋብሪካ ሲሆን ሳይንቲስቱ ዞላም የመሳሪያ ማምረት ሂደቱ ባሰቡት ሁኔታ እየተሳለጠ እንደሆነ ለሃይድራ ኃላፊው ዮሐን ይገልጥለታል። ስቲቭን በፓራሹት ከወረደ በኋላ ማንም ሳያየው ወደነ ዮሐን መሳሪያ ማምረቻ ስፍራ በመግባት ያገኛቸውን የዮሐንን ወታደሮችን በአንድ ምት እየዘረረ ሲጓዝ ቆይቶ በመጨረሻም እስር ቤት ውስጥ ያሉትን የበኪን የጦር አባላት ያገኛቸዋል። ስቲቭም ለጓደኛው ለበኪ የጦር አባላት ራሱን ካፒቴን አሜሪካ በማለት አስተዋውቆ ሲያበቃ ቤኪ የት እንደሆነ ሲጠይቃቸው ወታደሮቹም ቤኪ ለብቻው እንደታሰረ ይነግሩታል። ቀጥሎም ስቲቭ ወታደሮቹን በሙሉ ነፃ በማውጣት መሳሪያ ሰርቀው ከናዚዎቹ ጋር እንዲፋለሙ አዟቸው ሲያበቃ እሱ ግን የሚወደው ጓደኛው በኪን ፍለጋ ቦታውን እያተራመሰ መፈለጉን ይቀጥላል። ስቲቭ ነፃ ያወጣቸው ወታደሮችም ከሃይድራ ወታደሮች ጋር ተፋልመው ከቴዘራክት የተሰራውን መሳሪያ በመያዝ
ፍልሚያውን በድል አድራጊነት መንፈስ ማቀጣጠል ይጀምራሉ። ዮሐንም ይዘዋቸው የነበሩት ወታደሮች ነፃ መሆናቸውን ሲመለከት ጊዜ የተመረተው መሳሪያ በሙሉ ወደ ሌላ ቦታ እንዲዘዋወር በማዘዝ ከዛም ቀጥሎ ፋብሪካው በ10 ደቂቃ ውስጥ ፈንድቶ እንዲጋይ ፋብሪካው ውስጥ የተጠመደን ቦምብ ወደታች እንዲቆጥር ያስጀምረዋል። ስቲቭ ደግሞ ከብዙ ፍለጋ በኋላ ጓደኛው ቤኪ ብቻውን የታሰረበት ቦታ ተዳክሞ አግኝቶት ይዞት መሄድ ሲጀምር በኪም ስቲቭ ላይ ባየው የሰውነት አቋም ለውጥ ተደሞ የሚለውን ነገር ሁሉ ያጣል። በዛው ቅጽበትም ዮሐን ያጠመደው ቦምብ በመፈንዳቱ ምክንያት ስቲቭና በኪ ከአካባቢው ፈጥነው ለመውጣት መቸገር ይጀምራሉ። በመንገዳቸውም ላይ ስቲቭ እንደሱ ሁሉ የአብርሃምን መድኃኒት ከወሰደው የሃይድራው መሪ ዮሐን ጋር በመገጣጠሙ ሁለቱም የእጅ በእጅ ፍልሚያ ማድረግ ሲጀምሩ ስቲቭ ዮሐንም ከሱ የማይተናነስ ጥንካሬ የተቸረው እንደሆነ ይገነዘባል። በድብድባቸውም ወቅት ስቲቭ ዮሐንን ፊቱን በኃይለኛ ቡጤ ሲመታው ጊዜ ዮሐንም የፊቱ ቆዳ ከሰውነቱ ላይ ተላቆበት የፊቱን ቆዳ እንደ ማስክ ሲያወልቀው መላ የራስ ቅሉ ቀይ እንደሆነ ስቲቭ ይመለከትና ዶክተር አብርሃም መድኃኒቱ በዮሐን ላይ ስላደረሰበት ሳይድ ኢፌክት የነገረው ነገር ትዝ ይለዋል። የሆነው ሆኖ በፍንዳታው ማየል ምክንያት እነ ስቲቭን ፍልሚያቸውን መቀጠል ሳይችሉ ቀርተው ስቲቭ ጓደኛው በኪን ጨምሮ ነፃ ያወጣቸውን ወታደሮች ከነማረኩት መሳሪያ ይዘው ወደ ካምፕ መመለስ ይጀምራሉ። ኮሎኔል ፊሊፕስም ስቲቭ በካርተርና ሃዋርድ እርዳታ ወደ ጠላት ካምፕ ሄዶ እስካሁን አለመመለሱን ሲመለከቱ ጊዜ ካርተርን ባደረገችው ተግባር ሲገስጿት ቆይተው ካርተር ይህንን ያደረገችው ስቲቭን አፍቅራው እንደሆነ እንደሚጠረጥሩ ቢነግሯትም ካርተር ግን ለስቲቭ ምንም አይነት ስሜት የለኝም በማለት ትመልሳለች። ወደሽዋል እባክሽ፣ እንዴት ነው ማትወጂው የኔ መሰለ ሰው? ከተወሰኑ ሰዓታት በኋላ ግን ስቲቭ ነፃ ያወጣውን የጦር ሰራዊት ከነማረኩት መሳሪያ ይዞ በመመለስ በመቻሉ ምክንያት ኮሎኔል ፊሊፕስን ጨምሮ ካምፕ ውስጥ የነበሩት ወታደሮች በሙሉ ከፍተኛ የጀግና አቀባበል ያደርጉለታል። ከዚህም ቀን በኋላ ኮሎኔል ፊሊፕስ ስቲቭን ካፒቴን አሜሪካ የሚለውን ስያሜ ይዞ ጦር ግንባር ላይ በቀጥታ እንዲሳተፍ ስለፈቀዱለት ስቲቭም የሚወደው ጓደኛው በኪንና የተወሰኑ ምርጥ የሚላቸውን ወታደሮች በመምረጥ ተልኳቸውን ለመወጣት መዘጋጀት ይጀምራል። አንድ ምሽትም ካርተር ወደ ስቲቭ በመምጣት ጦርነቱ በቅርቡ ማለቁ ስለማይቀር አብረው ጥሩ የዳንስ ምሽት እንደሚያከናውኑ ቃል ትገባለታለች። ምጥቁ ሃዋርድም በበኩሉ እነ ስቲቭ ማርከው ካመጡት መሳሪያ ውስጥ ያገኘውን ቴዘራክት ኃይል ለመሞከር ምርምር በሚያደርግበት ወቅት ቴዘራክቱ በኃይለኛ ግፊት አሽቀንጥሮ ስለጣለው ሃዋርድ ቴዘራክቱ ባለው እምቅ ኃይል ከመጠን በላይ ይደነቃል። በሚቀጥለውም ቀን ሃዋርድ ስቲቭን ላብራቶሪ ጋር ጠርቶት ስቲቭም ሃዋርድን ከላብራቶሪ ውጭ እየጠበቀው ሳለ የሃዋርድ ጸሐፊ የሆነች ቆንጅዬ ሴት በሕይወቷ እንደ ስቲቭ አይነት ጀግናው እንዳይታ እንደማታውቅ ገልጻለት ስታበቃ ጎትታ ወስዳ ከንፈሩን ትስመው ትጀምራለች። በዛው ቅጽበት ግን ኤጀንት ካርተር ቦታው ላይ በመድረሷ ስቲቭና ጸሐፊዋ ደንግጠው ቶሎ ይላቀቃሉ። ካርተርም ስቲቭን እንዳፈቀረችው በሚያሳይ ሁኔታ እጅግ በጣም ቀንታ ተናዳ ተያይዘው ሃዋርድ ጋር እንደገቡ ሃዋርድ ለስቲቭ በፍልሚያ ወቅት የሚይዘውን ጋሻ እንዳዘጋጀለት በመግለጽ ጋሻውም ቫይብሬኒየም ከተባለ የዓለማችን ጠንካራ የብረት አይነት እንደተሰራ ያብራራለታል። ስቲቭም ጋሻውን በመያዝ ምን ታስቢያለሽ ብሎ ካርተርን አስተያየት ሲጠይቃት ንዴት ላይ ያለችው ካርተርም ሽጉጧን መዥርጣ ወደ ስቲቭ አከታትላ በመተኮስ ጋሻው ጥይቶቹን በሙሉ ሲያስቆም ተመልክታ ቆንጆ ነው በማለት አስተያየቷን ትሰጠዋለች። ልገለው ነው። በቀጣዮቹም ቀናት ስቲቭ የካፒቴን አሜሪካ ልብሱን ለብሶ ጋሻውን በመያዝ ካዋቀራቸው ብቃት ያላቸው ወታደሮች ጋር በመሆን ዮሐን ያሰማራቸውን የጀርመን ሃይድራ ወታደሮች በሙሉ ዶግ አመድ እያደረጉ በማውደማቸው በጣም በአጭር ጊዜ ውስጥ የጀርመን ጦር ተቆጣጥሮት የነበረውን አብዛኞቹን ከተሞች ነፃ ማውጣት ይችላሉ። ውጊያው ተፋፍሞ በቀጠለበት ወቅት ስቲቭና ወታደሮቹ የዮሐን ቁልፍ የሆነው ሳይንቲስቱ ዞላ ያመረታቸውን መሳሪያዎችን ይዞ በባቡር ወደ ጀርመን ሊሄድ እንደሆነ መረጃ ስላገኙ ስቲቭ ዞላን በባቡር ውስጥ እንዳለ በቁጥጥር ስር ሊያውለው እቅድ ይነድፋል። በዚህም መሰረት ስቲቭ በኪና ሌሎች ወታደሮች በመሆን ዞላ እየሄደ የነበረበት ባቡር ላይ በገመድ ተንጠላጥለው በመውጣት ባቡሩ ውስጥ እንደገቡ እነ ዞላም የስቲቭን መምጣት መረጃ ሰምተው ስለነበር ከቴዘራክቱ የተሰራ ልዩ መሳሪያ የታጠቁ ወታደሮች በእነ ስቲቭ ላይ ጥቃት ይሰነዝሩባቸዋል። በጣም በሚያሳዝን ሁኔታ ግን በፍልሚያው ወቅት ስቲቭ በጣም የሚወደው ጓደኛው በኪ ከባቡሩ ላይ ወድቆ ጥልቅ ገደል ውስጥ በመግባቱ የስቲቭ ልብ ክፉኛ ቢሰበርም ነገር ግን ስቲቭ ጥርሱን ነክሶ ተልእኮውን በመቀጠል ዞላን በቁጥጥር ስር ያውለዋል።
ዞላም በቁጥጥር ስር ከዋለ በኋላ ኮሎኔል ፊሊፕስ የዮሐን ቀጣይ እቅዱ ምን እንደሆነ ሲጠይቀው ዞላም ዮሐን ቴዘራክቱን ተጠቅሞ አሜሪካና እንግሊዝን ብቻ ሳይሆን ፍላጎቱ ዓለምን ሁሉ ማንበርከክ እንደሆነ በመግለጽ አቶሚክ ቦምብን የሚያስንቅ ከቴዘራክት የተሰራ መሳሪያውን አሜሪካ ላይ ሊጥል እንደሆነ ለፊሊፕስ ይነግረዋል። ሰይጣኑ ዮሐንም በበኩሉ የጦር ሰራዊቱን ሰብስቦ ነገ ታላቅ ታሪክ እንደሚሰራና ወታደሮቹም የዚህ ታሪክ አካል ለመሆን ስለበቁ ደስ ሊላቸው እንደሚገባ ሲገልጽላቸው ወታደሮቹም በአንድ ድምፅ ሆ ብለው ዮሐንን ሲያቆለጳጵሱ ያመሻሉ። ስቲቨን በጓደኛው በኪሞት ምክንያት ልቡ ክፉኛ ተሰብሮ ብቻውን መጠጡን እየጠጣ ሳለ ኤጀንት ካርተር መታ ስታጽናናው በመቆየት ሳይንቲስቱ ዞላ ለኮሎኔል ፊሊፕስ ስለነገረው የዮሐን እቅድ ለስቲቭ ታሳውቀዋለች። ስቲቭም ይህን ሰምቶ ከነ ፊሊፕስ ጋር በመገናኘት ዮሐንን እንዴት እንደሚያስቆሙት እቅድ መንደፍ ሲጀምሩ ፊሊፕስም ዮሐን አሜሪካን ላይ ሊያደርሰው ያሰበው ጥቃት ከተሳካ 1,000 ሚሊዮን ሕዝብ እንደሚያልቅ በመጥቀስ የዮሐን ዋና የጦር ካምፕ የሚገኘው የአልፕስ ተራራ ላይ እንደሆነ መረጃ ማግኘታቸውን ለስቲቭ ያሳውቀዋል። በዚህም መሰረት ስቲቭ ከተወሰኑ ሰዎች ጋር በመሆን የዮሐን የጦር ካምፕ ላይ ጥቃት እንደሚፈጽምና ዮሐንና ሰዎቹ በዚህ ጥቃት ሲዘናጉ እነ ኮሎኔል ፊሊፕስ የሚመሩት ሌላ ጦር ጥቃቱን እንዲቀጥል ይስማማሉ። በቀጣዩም ቀን ጠዋት ስቲቭ ከተወሰኑ ሰዎቹ ጋር በመሆን ወደ አልፕስ ተራራ በሞተር ሳይክሉ በመገስገስ ያገኛቸውን የዮሐንን የጦር ሰራዊት በሚያስደንቅ ብቃት መገነዳደስ ይጀምራል። ስቲቭም ከፊት ለፊቱ ያገኘውን ታንክና የጦር ሰራዊት ሁሉ ሲያወድም ከቆየ በኋላ በመጨረሻም በርካታ የዮሐን ወታደሮች መሳሪያቸውን ደቅነው መጥተው ስቲቭን በመክበባቸው ስቲቭ በቁጥጥር ስር ውሎ ዮሐን ጋር ይወሰዳል። ዮሐንም ጠላቱ ስቲቭ ተይዞ ፊት ለፊቱ ስለቀረበለት በሚችለው አቅም ሁላ ሲደበድብ ቆይቶ ከቴዘራክት በተሰራ ሽጉጥ ስቲቭን ሊገርለው የተዘጋጀ ሳለ ኮሎኔል ፊሊፕስና ኤጀንት ካርተር የሚመሯቸው በመቶዎች የሚቆጠሩ ወታደሮች ድንገት ደርሰው በነ ዮሐን ላይ ጥቃት ይከፍታሉ። ይህን ተከትሎም ዮሐን ፈጠን ብሎ ከቴዘራክት የተሰራውን ፈንጂ ወደ ያዘው ዘመናዊ አውሮፕላን ሲገሰግስ ስቲቭም አጠገቡ የነበሩትን የዮሐንን ወታደሮች ደና አድርጎ በመደብደብ ዮሐንን ሊይዘው ቢሞክርም ዮሐን ግን አውሮፕላኑን አስነስቶ መገስገስ ስለጀመረ ስቲቭ አውሮፕላኑ ላይ ሮጦ መድረስ ያቅተዋል። በዚህም ሰዓት ኮሎኔል ፊሊፕስና ኤጀንት ካርተር መኪናቸውን ይዘው በመምጣት ስቲቭን መኪና ላይ በመጫን ለማኮብኮብ ወደሚንደረደረው አውሮፕላን ሊያደርሱት መብረር ይጀምራሉ። ስቲቭም ወደ አውሮፕላኑ እንደተቃረቡ ሲመለከት ጊዜ የሚያሳሳ ከንፈር ያላትን ኤጀንት ካርተርን ከንፈሯን በመሳም ተልኮውን በቶሎ ጨርሶ እንደሚመለስ ነግሯት ዘሎ አውሮፕላኑ ከመነሳቱ በፊት እላዩ ላይ ይወጣል። ቀጥሎም ስቲቭ አውሮፕላኑ ላይ የነበሩ የዮሐንን ወታደሮች ቀጥቅጦ ከአውሮፕላኑ ውጪ በመወርወር ወደ ውስጥ ሲዘልቅ ሰይጣኑ ዮሐን የቴዘራክት መሳሪያ ይዞ እየጠበቀው ይገናኛሉ። ሆኖም ግን ስቲቭ የሚተኮስበትን ተኩስ በሙሉ በጋሻው ሲከላከል ቆይቶ ከዮሐን ጋር እጅ በእጅ ፍልሚያ በመቅጠም ለረጅም ደቂቃ ሲደባደቡ ቆይተው ስቲቭ ጋሻውን በመወርወር ዮሐንን ሲዘርረው፣ በዛው ሂደት ግን ስቲቭ በቴዘራክቱ ኃይል እየተንቀሳቀሰ የነበረውን የአውሮፕላን መቆጣጠሪያ አውድሞት ቴዘራክቱ ከተቀመጠበት ቦታ እንዲወድቅ ያደርገዋል። በዚህ ወቅትም ታዲያ ዮሐን ቴዘራክቱን ከወደቀበት በማንሳት ለመጀመሪያ ጊዜ በባዶ እጁ ሲይዘው ቴዘራክቱ በተራ የሰው እጅ መያዝ የሚችል ባለመሆኑ ዮሐንን እንደ ጉም አትንኖ ከምድረ ገጽ ያጠፈዋል። በዚህም ወቅት ቴዘራክቱ የአውሮፕላኑን ወለል በመብሳት በቀጥታ ውቅያኖስ ውስጥ ተምዘግዝጎ ይወድቃል። ስቲቭም ቅድም የአውሮፕላኑን መቆጣጠሪያ ስላበላሸው ያለው ብቸኛ አማራጭ አውሮፕላኑን ከነፈንጂው በረዷማ ውቅያኖስ ውስጥ መክተት እንደሆነ ይረዳል። ካርተርም በበኩሏ መገናኛ ሬዲዮንም በመጠቀም ስቲቭ ሌሎች አውሮፕላኑን ማሳረፊያ አማራጮችን እንዲፈልግ ብትጠይቀውም ስቲቭ ግን ውቅያኖስ ውስጥ ከመግባት በቀር ሌላ ምንም አማራጭ እንደሌለ ይነግራታል። ካርተርም ታዲያ ይህ ማለት ስቲቭን ዳግመኛ አለማየት እንደሆነ ተገንዝባ በእንባ በመታጀብ ቃል የገባችለትን ዳንስ እንኳን ሳይደንሱ መለየት እንደሌለባቸው እየነገረችው ሳለ አውሮፕላኑ ተምዘግዝጎ ውቅያኖስ ውስጥ በመግባቱ መገናኛ ሬዲዮአቸው ይቋረጣል። ይህ ከሆነ ከጥቂት ቀናት በኋላ ወታደሮቹ ተሰብስበው ስቲቭ የከፈለውን መስዋዕትነት በክብር ሲያወሱት፣ ካርተር ደግሞ ከልቧ አፍቅራው የነበረው ስቲቭን በማጣቷ ልቧ ክፉኛ ተሰብሮ ይቀራል። የአይረንማን አባት ሃዋርድም አንታርክቲክ ውቅያኖስ ላይ ባደረገው መጠነ ሰፊ አሰሳ ቴዘራክቱን ማግኘት ቢቻለውም ነገር ግን ስቲቭንም ሆነ ስቲቭ የነበረበት አውሮፕላንን ማግኘት ሳይችል ይቀራል።
ይህ ከሆነ ከ70 ዓመታት በኋላም የአንታርክቲክ በረዶን በማሰስ ላይ የነበሩ ሳይንቲስቶች በረዶው ውስጥ የተቀበረን የካፒቴን አሜሪካን ጋሻ ያገኛሉ። ከ70 ዓመታት በኋላም ስቲቭ ከእንቅልፉ ሲነቃ ራሱን አንድ ሆስፒታል ውስጥ ያገኝና በሁኔታው ግራ ተጋብቶ ሳለ አንዲት ነርስ ወደ ክፍሉ በመግባት በደረሰበት የአውሮፕላን አደጋ ምክንያት ኒውዮርክ የሚገኝ ሆስፒታል ውስጥ እንዳለ ትነግረዋለች። በዛው ቅጽበት ግን ስቲቭ ወታደር ከመሆኑ በፊት በ1941 የተመለከተውን የቤዝቦል ግጥሚያ በሬዲዮ በቀጥታ እየተላለፈ በመስማቱ ስቲቭ ነርሷን ምን ዓመተ ምህረት ላይ እንዳሉ ሲጠይቃት ነርሷም 1943 ላይ እንዳሉ አስመስላ ተዋሸዋለች። ስቲቭም ነርሷ እየዋሸችው እንደሆነ ገብቶት ወደ ውጭ ሊወጣ ሲሞክር ኤጀንቶች ደርሰው ሊያስቆሙት ቢሞክሩም ስቲቭ ግን ኤጀንቶቹን በቀላሉ አሽቀንጥሮ ጥሎ ወደ ውጭ ይወጣል። በዚህም ጊዜ ኒውዮርክ በሰማይ ጠቀስ ፎቆቿ ሸብርቃና ደምቃ በማየቱ ስቲቭ ቆሌው ተገፎ ዙሪያውን እየተመለከተ ሳለ ሺልድ በመባል የሚታወቀውን ሚስጥራዊ የጦር ቡድንን የሚመራ ፊውሪ የተባለ ሰው በኤጀንቶቹ ታጅቦ ወደ ስቲቭ በመምጣት ራሱን አስተዋውቆት ሲያበቃ ስቲቭ ላለፉት 70 ዓመታት የአርክቲክ በረዶ ውስጥ ተቀብሮ መቆየቱን ለስቲቭ በግልጽ ይነግረዋል። በመጨረሻም ስቲቭ ከ70 ዓመታት በፊት ካፈቀራት ካርተር ጋር የነበረውን የዳንስ ቀጠሮ አስታውሶ ልቡ ክፉኛ በሐዘን ሲሰበር እየተመለከትን ታሪካችን ያልቃል።